አስበዋል። በዚህ ለብሰህ እንደዚህ ለብሰህ ቢያገኝህ በያዘው ፎጣ ነው አንቆ የሚጥለው። እሱን እንኳን አታስብ። እንዴት አድርጌ ጥበብ መጠቀም እንዳለብኝ አውቃለሁ ይላል ቹቻ። ቹቻ እንግዲህ ባለፈው እነ ቹቻዬና ትንሿ የታገቱ ጊዜ መታወቂያ የትምህርት ቤት መታወቂያቸውን እሱ ቤት ጥለውት መጥተዋል። ግን ሆኖም እስከ ዛሬ ድረስ ጆሲ አላወቀም። እናም እሱ ሳያውቅ በሲስተም ያንን መታወቂያ ማንጣት ግድላቸዋል። ምክንያቱም ጆሲ እዚህ መታወቂያችንን ጥለናል ካሉት ፈጽሞ እንደማይሰጣቸው ስለሚያውቁ ቹቻዬ እንግዲህ በጥበብና በቴክኒክ ተጠቅሜ እንዴት እንደማወጣው አሳያችኋለሁ በማለት እንግዲህ የአባቶች ወይንም የሽማግሌ ልብስ አለባበስ ለብሶ ወደዛ ለመጓዝ እቅድ ይዟል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉልኝ ስል በትህትና እጋብዛችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። እንደተለመደው እንግዲህ ተወዳጁና አስተማሪው ትንሿ ድራማ ወይንም የልብ ፊደል በጣም ደስ የሚልና የሚያስደስት የሚያስተምር ነው ብዬ ተስፋ አለኝ። እናንተም እንደምትወዱት ተስፋ አደርጋለሁ። እናም ላይክ እና ሰብስክራይብ ሼር በማድረግ እንድታበረታቱኝ ስል በድጋሚ በትህትና እጋብዛችኋለሁ። አመሰግናለሁ። እንግዲህ ባለፈው እንደምናውቀው ጆሲ ትንሿዬን በኃይል በጉልበት ተጠቅሞ እንደወሰዳት እናውቃለን። በዛን ሰዓት እንግዲህ የአቤል መታወቂያ የትምህርት ቤት መታወቂያው እዛ ቀርቶባቸዋል ማለት ነው። ይሄም እንግዲህ የትምህርት ቤት ስለሆነ ቹቻ የወንድሜ እዛ መቅረት የለበትም፣ የምጠቀመውን ተጠቅሜ ይዤ እመጣለሁ በማለት የሽማግሌ አለባበስ ለብሶ ለመር ተነስቷል። ሆኖም ግን እነ አቤል እና እንደዚሁም ልዑል ይገልሃል በለበስከው አንቆ ነው እዛው የሚጥልህ በማለት ቢቃወሙትም ቹቻዬ ግን ፈጽሞ አልተቻለም። ጎበዝ ቹቻ እባክህ አውልቀህ ጣለው፣ እንዴት እንደሚያስጠላል ለማየት እንኳን አስጠልቶኛል አለው ልዑል። ቹቻዬም በእኔ ይሁንብህ ወንድሜ አለ። ልዑልም መለስ አደረገና መሞት አምሮሃል አይደለ አለ። እንዴ አቤል ልዑል ወንድሜ፣ የአቤል መታወቂያ እኮ ያስፈልገናል። የወንድሜ በእኔ ቸልተኝነት የወንድሜ ውጤት እንዲበላሽ ፈጽሞ አልፈቅድም በማለት እንግዲህ ቹቻዬ ቆርጦ አቤልም እንግዲህ ቆይ የኔውን ውጤት የምታስተካክለው ራስህን ችግር ውስጥ አስገብተህ ነው ወይ? አንተ ችግር ውስጥ ገብተህ የኔ ውጤት ልታስተካክል ነው ወይ? በማለት አቤል ለቹቻ ጥያቄ ያቀርብለታል። ቹቻ እኔ ችግር ውስጥ አልገባም፣ ሙት ሉላ ታየኛለህ፣ እኔ ፈጽሞ ችግር ውስጥ አልገባም ይላል። ልዑልም አንድ ላይ ብንገባ ኖሮ ችግር አልነበረውም፣ ግን ደግሞ ለብቻ በምንም ተአምር ብቻህን አልለቅህም፣ ብቻህን ወደ ጆሲ ጋር እንድከድ አልፈቅድልህም፣ ምክንያቱም ይገልሃል በማለት ልዑሌ ይሟገተዋል። ቹቻዬም እንዴ እንደዛ ከሆነማ ለምን አንዳችሁ እንደኔ ለበስ ደረብረብ አድርጋችሁ አትከተሉኝም? እንደኔ ለብሳችሁ ለምን አትከተሉኝም? ይለዋል። ልዑል እየመለስ አድርጎ ማን ነው የሚለብስልህ ሲለው፣ ቹቻዬም ከሶስት አንዳችሁ ናችኋ፣ ከሶስት አንዳችሁ ልብሳችሁ። እንግዲህ አቤልም ልዑልም ሁሉም ተፎካከሩ። አይደለም የወረቀት ለምን ነፍስ የዛ ብኮን አልገባም አለ። ለምን አቤል ላይ አይሆንም ቢሉት፣ አቤልም እንግዲህ ዋናው ፈተናው የአቤል ነበረ። አቤልም ለምን ጥንቅር ብሎ አይቀርም በማለት ሁሉም ፉክክር ውስጥ ገቡ። ቹቻዬ ግን ቆርጦ ተነስቷል። ሌሎቹ ግን ባይዘዎች ጆሲን በጣም ነው የሚፈሩት፣ ፈርተውታል ወረዲ። ቹቻዬ ግን ፈጽሞ አልቀርም በማለት እንግዲህ ለምን ባልፈተን ጥንቅር ብሎ ይቅር በማለት አቤል ይተዋል። ቹቻዬ አሁንም አላረፈ። ሉላ አንተስ አለብስም ወይ በማለት ለልዑል ጥያቄ ሲያቀርብለት እኔ ምን አለ ልዑል እኔ ምን ሲለው አለብስም ወይ ልበስና እንጓዝ ሲለው አይደለም መታወቂያችሁ እናንተ እዛ ብቀሩ ራሱ እንዲህ ለብሽ አለብስላችሁም፣ እንዲህ ፈጽሞ አለብስላችሁም አይደለም መታወቂያችሁ እናንተ ራሱ እንደዚህ እዛ ብትቀሩ አለብስም። ታየም ቆይ ምንድነው ችግሩ ምንድነው አለው።
ልዑሌም እንዴ ቹቻዬ፣ ሁሉም ሰው እንዲያንተ ያበደ ይመስልሃል እንዴ? ሁሉም ሰው እንዲያንተ ያበደ ነው የሚመስል? እንደውም ተዉት፣ እኔ ከአቶ በየነ ጋር እሄዳለሁ አለ። አቤልም ማናቸው ደግሞ ጋሽ በየነ? ዝዬ እማዬ ጭራሽ ድብድብ አለ። ወይዘሮ አሰለፍም እንዴ ወይኔ ሴቷ ወይኔ ጭራሽ አሮጊት ትለኛለች እንዴ? እኔን አሮጊት ትለኛለች አሉ። ኢዙዬም ኧረ በፈጠረሽም ደግሞ ምንድን ነው የምደባብቁት አለችው። ኢዙዬም ደግሞ ምን ደበቅን እማዬ፣ ደግሞ ምን ደበቅን አላት። የምታወሩትን ነገር ሁሉ ሰምታችኋለች፣ ነበብነች አለች። ኢዙዬ ትዝ አለው። ዝም ብሎ አጋጣሚ ነው አላለ እናቱ። የተረገዘው ዝም ብሎ አጋጣሚ ነው እንደ ሊሊ ብላ ልጅ ወዳ ነው አያት ለመሆን ፈልጋ ነው። ብቻ ምንም ያለየ ነገር ነው እንግዲህ ልጅ አጋጣሚ ነው ወይ የተረገዘው? አጋጣሚ ነው ወይ? ኢዙዬም የሰማችው ነገር እውነት አይደለም፣ ዝም ብሎ ወሬ ነው እያልኩሻለሁ ነው እውነቱ አለችው። አጋጣሚ እየቀለድን መታ ነው፣ ስንቀልድ ነው የመጣችሁ እንጂ እውነት አይደለም። ቀልድ እየቀለዳችሁ እንዴት ቀልዱ መጣላችሁ? በዚህ እንዴት ቀልድ ይመጣላችሁ? በማለት ስትለው ይዙ ተማረረ። እማዬ ደግሞ ፎፍ ምናምን ካለ በኋላ ቆይ ብታረግዝስ ምንድን ነው ችግሩ አለ። እንግዲህ ብታረግዝስ ምንድን ነው ችግሩ? ምን የሚያሳፍር ነገር አለው? ምን ነውር አለው? ብታረግዝስ ምንድን ነው ችግሩ አላት። ወይዘሮ አሰለ መቼ ችግር አለ አልኩኝ? እኔ ችግር አለ አላልኩም፣ ግን ደግሞ እመኑ ነው ያልኩት። እመኑ አልኳችሁ እንጂ ችግር አለ አላልኳችሁም። እኔ ያልኳችሁ እመኑን ግጥም ማረገና ችግራ ሲገባው እንደው ያልተፈጠረ ነገር ምን ብለን ነው የምናወራሽ? ያልተፈጠረ ነገር ምን ብለን እናውራሽ? ማየ ያልተፈጠረ ነገር ምንን ብለን እናውራ? ታዊዛና አልጫዋችሁበት። አረማየ በፈጠረች ያልተፈጠረና የሌለ ነገር እያወራሽ ራስሽን እንዳያምሽ አረ እባክሽ እማዬ እባክሽ አላት። ወይዘሮ አሳስ ዝማል እንግዲህ አቶ አብዬ መጡ። አቶ አብዬም እንግዲህ በትነበብ ጉዳይ ትንዬ ሲሉ በዛ ተጣልተው ምግብ አልበሉም አኩርፈው እና ይዙና እናትና ልጅ ሲጨቃጨቁ አቶ አብዬ መጡ። መጣ አሉ ወይዘሮ አሰላለ አለም ምንድነው ችግርሽ አሉ አቶ አብዬ። ወይዘሮ አሰ ችግርማ ያለብህ አንተ ነህ፣ ችግረኛውማ ያለብህ አንተ ነህ። ስንት ነገር እያወቅ ዝም ብለህ የምትጎተትላት አሉ። ምንድነው የማውቀው አሉ አቶ አብዬ። ስንት ባል እንደፈጀች የራሳቸው እድል ነው እንጂ እሷ ምን ታድጋቸው? ቀናቸው ደርሶ እንጂ እሷ ምን ታድርጋቸዋል? እውነት ነው ባይዘው ይሄ ነገር እኮ ሪሊ የሆነ ነገር አለ። ምንድነው ቆይ የሆነ ተረልተላችሁ ይቅርታ ማለት ነው። በዚህ አጋጠመኝና ቀኑ ተደረሰ ያሚልኛል ላይኗ በፈሰሰ የሚባል አባባል አለ። ቀኑ ተደረሰ ሰው ሲያጋጥማችሁ ግን የፊት ይባላላችሁ። አሁን ወይዘሮ ትነበብም እንደዚያ ይሄ ነገር እምድር ላይ ያለ ነገር ነው፣ እውነቱን ለመናገር ማለት ነው። አቶ አብዬ ትክክል ናቸው። እሷ ምን ታድርግ? እድላቸው ነው። ቀናቸው ደረሰ፣ ተጠሩ። ግን ደግሞ እሷ ምን ታድርግ አሉ አቶ አብዬ። ምስኪን ልጅ አንጀት አነሳብዬ አንጀት አርስ ይቺ ምስኪን ልጅ ትነበብን ነው። ምስኪን ልጅ አለች ወይዘሮ አሰለ ልጅ። አዎ ምስኪን ልጅ አለች ወይዘሮ አሰለፍ። አዎ ምስኪን ልጅ። ሶስቱም ናቸው ወይ እድለቢሶቹ? ሶስቱም የሞቱ ባሎቿ ናቸው ወይ እድለቢሶቹ አለች። አቶ አብዬም ለምን 40 አይሆኑም? አይደለም 3 ለምን 40 አይሆኑም? እሷ ምን ታድርጋቸው? ለምን 40 አይሆንም? እሷ ምን ታድርግ? እነሱ ከሞቱ እሷ ምን ታድርግ እንዴ? እነሱ ተሞቱ እሷ ምን ታድርግ አሉ አብዬ። ወይ አብዬ እግዚኦ ራሳን ያዘችና ስማልቅለት ለይዙዬ ስማልቅለት። ወይም አብዬ ቆይ ምንድን ነው አለ ይዙ። ደነገጠ። ዝም ብላ ስታካብድ ነው። ዝም በላት ስታካብድ፣ እኔን ስታካብድ። አዎ ስታካብጂ
በጣም ዋጋ እንድሰጥህ ልክ ትገባለህ። አዎ ዋጋ እንድሰጥህ ልክ ትገባለህ። የት አግኝቻት ነው ዋጋዬን የምትሰጠኝ? እድሜ ይስጥሽ። ይኸው አባረርሻት። የት አግኝቻት ነው ዋጋዬን የምትሰጠኝ? እድሜ ላንቺ፣ እድሜ ይስጥሽ። ይኸው አባረር። ለምኜ አመጣልሃለሁ፣ ለምኜ አመጣልሃለሁ። ይህን ጌታ ለምኜ አመጣልሃለሁ አለቻቸው። አቶ አብዬም ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ።